እንኳን ለእመቤታችን ለቅድስት ድንግል ማርያም ወላጆች ለቅዱሳን ኢያቄምና ቅድስት ሐና ለኢትዮጵያዊ ሊቅ ለቅዱስ ያሬድና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሰን አደረሳችሁ። ከዚህ በመቀጠል የአባ ጊዮርጊስ ዘጋስጫ ድርሰት የሆነውን ተአምሆ ቅዱሳን የዕለቱን ስንክሳርና ነግህና በቅዳሴ ሰዓት የሚሰበኩ ምስባካት ቅዱስ ወንጌልንም ጨምሮ እንደየቅደም ተከተሉ አቀርባለሁ። ዘወትር የሚጸለይ ተአምሆ ቅዱሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስለ ቅዱሳን ክብር የሚጸለይ ጸሎት። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እንሰግዳለን። ሥላሴ አንድ ነው። ሥላሴ ሦስት ሲሆኑ አንድ ሲሆኑ ሦስት ናቸው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ሃሌሉያ ማለት በአንዲት ቃል ዓለምን ሁሉ ለፈጠረ ለእግዚአብሔር ምስጋና ይገባል ማለት ነው። አንድ አምላክ የሆነውን እሱን እናመሰግናለን። በስም ሦስት በመለኮት አንድ ለሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የአብ ፍቅር፣ የወልድ ፍቅር፣ የመንፈስ ቅዱስ ፍቅር ከሁላችን ጋር ይሁን አሜን። የሕዝቡ ሁሉ እናት የመላእክት መሰብሰቢያና የምስጋና ማደሪያ ለሆነች ቅድስት ቤተክርስቲያን ሰላምታ ይገባል። አቤቱ ስለ ቅድስት ቤተክርስቲያንህና በዳግም ልደት ሁለተኛ ልደት በውስጧ ስለተወለዱ እንዲሁም በጡቶቿ ስላደጉ በጎች ምእመናን ብለህ በቸርነትህ አስበኝ። በሚገባ እንደተመሰረተች ሀገር ለዕዝራ በሴት አምሳል በገዳም የተገለጸችለት ሀገር ቤተክርስቲያን ናት። ለአብርሃምና ለዘሩ ለዘላለም የተዘጋጀች ሀገርም ቤተክርስቲያን ናት። 7 መብራቶችን የያዘች የዘካርያስ የብርሃን መቅረዝ ቤተክርስቲያን ናት። በእሷ ላይም 7 የመቅረዝ መክደኛና 7 የእግዚአብሔር መንፈስ አለ። በእርሷ ላይ ያለ የመቅረዝ መክደኛ ነቢያትን አናገረ፣ ሐዋርያትም ፍጹም የሆነ መንፈስ ቅዱስን ተቀበሉ። ስለዚህ በእነሱ ታወቀች። በጡቷ ያደጉ ጳጳሳት ቀሳውስትና ዲያቆናት በመለከት ዘመሩ። ለእነርሱም ዳዊት በአባቶችሽ ፈንታ ልጆች ተወለዱልሽ፣ በሁሉም ምድር ገዢዎች አድርገሽ ትሾማቸዋለሽ አለ። አባቶችሽ የተባሉ አብርሃም ይስሐቅና ያዕቆብ ናቸው። ገዢዎችም የተባሉ በሁሉ ዕውቀታቸው የተላላኳት እነርሱ ራሳቸው ናቸው። ነቢያት በትንቢታቸው፣ ሐዋርያት በስብከታቸው፣ ካህናት በመልእክታቸው በትምህርታቸው፣ ጻድቃን በገድላቸው፣ ሰማዕታት በደማቸው፣ መሐይምናንም በቸርነታቸው፣ ሁሉም ጻድቃን እሷን ሀገር የተባለች ቤተክርስቲያንን ታምነው መከራን ታገሱ። ሰማዕታት የክርስቶስን የመስቀል ሕማሞች መከራ ተሸከሙ። እነርሱን አስበው ሴቶችና ወንዶች ከእርሷ ተወለዱ፣ ክርስቲያንም ተባሉ። ሁሉም በእርሷ አንድ መንጋ ሆኑ። የይቅርታ ባህር ሆይ እኔን ባሪያህን ፀሐይ ጽድቅ ለተባለ ጌታ እናቱ ለሆነችና የመለኮት ማደሪያ ለሆነች ቅድስት ማርያም ሰላምታ ይገባል። ቅድስት ድንግል ማርያም የኤዶም ገነት ናት። በሮቿ በውበት ያጌጡ በአባቶች በረከት ያበቡና ጥሩ ጥሩ መዓዛ ያላቸው ሽቶዎችን ያፈሩ ናቸው። ቅድስት ድንግል ማርያም በውስጧ ዕንቁና ያክንት ያሉባት የመዝገብ ዋሻ ናት። ቅድስት ድንግል ማርያም የኖህ የድኅነት ማደሪያ 3 ገዢዎች እነርሱም አብ ወልድ መንፈስ ቅዱስ በውስጧ የከተሙባት የአብርሃም ድንኳን ናት። ቅድስት ድንግል ማርያም ከምድር እስከ ሰማይ ተዘርግታ የፍጥረቱ ሁሉ ንጉሥ የሚጠጋባት የያዕቆብ የእሳት መሰላል ናት። ቅድስት ድንግል ማርያም እግዚአብሔር ከሰው ጋር ያደረባት የሙሴ የምስክር ድንኳን ናት። ቅድስት ድንግል ማርያም የኢያሱ የምስክር ሐውልት የማዕዘን ድንጋይ ናት። ቅድስት ድንግል ማርያም ያበበችና ያፈራች ባለርስቶች ያወቋት የአሮን በትርና ማድጋ ናት። ቅድስት ድንግል ማርያም የሳሙኤል የረድኤት ዓለት በንጉሥ ቀኝ የምትቀመጥ የዳዊት ንግሥት ናት። ቅድስት ድንግል ማርያም በኪሩቤል ክንፎች የምትጋረድ የሰሎሞን መቅደስ ናት። ቅድስት ድንግል ማርያም የሕዝቅኤል የተዘጋች የምስራቅ በር ደጅ ናት። ደጅ ማለት የምሕረት መግቢያ ማለት ነው። ምስራቅ ማለት የፀሐይ መውጫ ማለት ነው። መግቢያዎቹም ኮከቦች ናቸው። እነዚህም ኮከቦች የጻድቃን ነፍስ ናቸው። ቅድስት ድንግል ማርያም የነፍስ ሁሉ ምግብ የሆነ የመንፈስ ቅዱስ አዝመሪያ በውስጧ ያለባት የዮሴፍ የስንዴ መዝገብ ናት። ቅድስት ድንግል ማርያም የኢሳይያስ የተጠማች ምድር ናት። ቅድስት ድንግል ማርያም በውስጧ የማለዳ ጤዛ ያለባት ንጹሕ የጌዶን ግምጃ ናት። አቤቱ እኔን ባሪያህን ማኅፀኗ ስለተሸከመችህ እናት ማርያም ብለህ በቸርነትህ አስበኝ። አቤቱ ስላቀፉ እጆቹና ስላሳደጉ ጡቶቿ፣ ስለ ሳሙ ከንፈሮቿና ስለተሸከሙ ጉልበቶቿ፣ ከአንተ ጋር ስለተመላለሱ እግሮቿና እንደተባለው በሰው አምሳል ከእሷ ስለነሳው ሥጋና ነፍስ ብለህ በቸርነትህ አስበኝ። በዚህም ሆነ በዚያ ስለ እርሷ ብለህ ይቅር በለኝ አሜን። እንደምታበራ ፀሐይ በክብር ላጌጠች የሰማይ ሙሽራ እናታችን ጽዮን ሰላምታ ይገባል። በእግዚአብሔር ጣቶች የተጻፉ የ10 ቃላት ትእዛዞች በውስጧ ያሉባት የሙሴ ጽላት ለተባለች ታችን ጽዮን ሰላምታ ይገባል።
እንደ ቅድስት ቤተክርስቲያን ወተትና ማርን የምታፈስ የኢያሱ ምድረ ርስት ለተባለች እናታችን ጽዮን ሰላምታ ይገባል። ዳግመኛም ክህነትና መንግስት እንዳሏት ትንቢት የተነገረላት የኢያሱ ታቦት ለተባለች እናታችን ጽዮን ሰላምታ ይገባል። እናታችን ጽዮን የነቢያት መመኪያቸው፣ የሐዋርያት መሰብሰቢያቸው፣ የሰማያት ሰራዊት ንጉሥ፣ ከዓለም ሁሉ ከፍ ከፍ ያደረጋት ናት። አቤቱ እኔን ባሪያህን በስምህ ከፍ ከፍ ስላደረግካትና ለሕዝብህ መጠጊያ ስላደረግካት ጽዮን ሙሽራህ ብለህ በይቅርታ አስበኝ። አቤቱ በዚህም ሆነ በዚያ ስለ እርሷ ብለህ ይቅር በለኝ፣ አትርሳኝም ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 11 በዚህች ቀን በአንጾኪያ ከተማ የሰራዊት አለቃ ከነበረው ከቅዱስ ፋሲለደስ ጋር 300 ሰዎች በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአውሲም ሀገር ኤጲስቆጶስ አባ ሞይስስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ንጹሕ ድንግልም ነበረ። የቤተ ክርስቲያን መጻሕፍትንም ሁሉ ተምሮ ድቁና ተሾመ። ከዚህም በኋላ ወጥቶ ወደ አስቄጥስ ገዳም ገባ። በአንድ ጻድቅ ሰው ዘንድም መነኮሰ። በዚያም እያገለገለ በጠባዋ መንገድ ተጠምዶ ያለ መብልና መጠጥ ያለ እንቅልፍም እየተጋደለ 18 ዓመትን ኖረ። ከብዙ ፍቅርና ትሕትና ጋር ዘወትር በጾምና በጸሎት ይተጋ ነበር። ትሩፋቱም በበዛ ጊዜ ከአባ ገሞስ በኋላ በአውሲም ከተማ ኤጲስቆጶስ ይሆን ዘንድ እግዚአብሔር መረጠው። ይህም አባ ሞይስስ በተሾመ ጊዜ ትሩፋት መስራትን አብዝቶ ጨመረ። ስለ እነርሱም በጸሎት እየተጋ መንጋዎቹን ነጣቂዎች ከሆኑ ከዲያብሎስ ተኩላዎች ጠበቀ። በሕይወቱም ዘመን ሁሉ ከዚህ ከኃላፊው ዓለም ገንዘብ የሚሰበስብ አልነበረም። አባ ሚካኤልም በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜና ደሙ ሳይፈስ ሰማዕት በሆነ ጊዜ ይህ አባ ሞይስስ በእስር ቤት ከሱ ጋር ነበር። ብዙ ስለገረፉት እግሮቹንም ለረጅም ጊዜ በእግር ብረት አስረው ስላሰቃዩት ብዙ መከራ ደረሰበት። በዚህ አባት ሞይስስ እጅም እግዚአብሔር ብዙ ድንቆችንና ተአምራቶችን አደረገ። የሚያውቁትም በተአምራቶቹ ደግነቱንና ትሩፋቱን ተረዱ። ዳግመኛም ሀብተ ትንቢት የተሰጠው ከመሆኑም በፊት ብዙ ነገርን ተናገረ። እንደተናገረውም ይሆን ነበር። የምስር ኤጲስቆጶስ ስለሆነው ስለ አባ ቴዎድሮስ ከሄደበት እንደማይመለስ ትንቢት ተናግሮበት እንዲሁ ተፈጸመበት። ዳግመኛም ሀብተ ፈውስ ተሰጥቶት ነበር። ብዙዎች ሕሙማንንም ፈወሳቸው። ገድሉንም በመልካም ሽምግልና ፈጸመ። እግዚአብሔርንም አገልግሎ ጥቂት ታመመ። የሚያርፍበትንም ጊዜ አውቆ ሕዝቡን ጠራቸውና ባረካቸው። በቀናች ሃይማኖትንም ጸንተው እንዲኖሩ አዘዛቸው። ከዚህም በኋላ አረፈ። አለቀሱለትም። ለኤጲስቆጶሳትም እንደሚገባ በዝማሬና በማህሌት በታላቅ ክብር ገንዘው ቀበሩት። ከሥጋውም ታላላቅ ተአምራቶች ተገለጡ። ለሕሙማንም የሚሆን ፈውስ ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘለዓለሙ አሜን። ሰላም እብል ለሞይስስ ፍጹም ኤጲስቆጶስ ዘብሔረ አውሲም ለጸሎት ዘተጋ ወተጋደለ በጾም አመሪስናሁ በንስቲት ሕማም እምጻመ ዓለም አዕረፈ ዮም። በዚህች ቀን ከላይኛው ግብፅ ከመኑፍ ከተማ ቅዱስ አብጥልማዎስ በሰማዕትነት ሞተ። ይህንንም ቅዱስ ክርስቲያን እንደሆነ በመኮንኑ ዘንድ ነገር ሰሩበት። መኮንኑም ባስቀረበው ጊዜ በፊቱ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ጽኑ የሆነ ስቃይንም አሰቃይቶ ራሱን በሰይፍ አስቆረጠው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብጥልማዎስ ለእግዚአብሔር ሰማዕቱ እም ሀገረ መኑፍ በጻቱ ሰው በቅድመ እልው አምነ ክርስቲያናዊ ውእቱ ብዙሃ ኮነኔ ድኅረ ኮነኑ ወሎቱ በአፈ መጥባዕት ተፈጸመ ሞቱ። አቤቱ ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህ አእላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማር አሜን። ከዚህ በመቀጠል በነግህና በቅዳሴ የሚሰበኩትን ምስባካትንና ቅዱስ ወንጌልን አስደምጣለሁ።
ምስባክ ዘነግ አድህን በየማንከ ወስምዓኒ እግዚአብሔር ነበበ በመቅደሱ እትፌሳህ ወእትካፈል ምህርካ። አድህን በየማንከ ወስምዓኒ እግዚአብሔር ነበበ በመቅደሱ እትፌሳ ወእትካፈል ምህርካ። ምስባክ ዘቅዳሴ ህየንተ አበዊኪ ተወሉ ለኪ ደቂቅ ወትሰምዮሙ መላእክተ ለኩሉ ምድር ወይዘክሩ ስመኪ በኩሉ ትውልደ ትውልድ። ህየንተ አበዊኪ ተወሉ ለኪ ደቂቅ ወትሰምዮሙ መላእክተ ለኩሉ ምድር ወይዘክሩ ስመኪ በኩሉ ትውልደ ትውልድ። ባርክ ነገር ዘእም ወንጌለ ሉቃስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለም ዓለም አሜን። የቅዱስ ሉቃስ ወንጌል ምዕራፍ 6 ቁጥር 20 እስከ 24 ያለው ኃይለ ቃል እነሆ። እርሱም ወደ ደቀ መዛሙርቱ ዓይኑን አነሳ እንዲህም አላቸው፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናውና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ታላቅ ነውና በዚያ ቀን ደስ ይበላችሁ ዝለሉም። አባቶቻቸው ነቢያትን እንዲህ ያደርጉባቸው ነበርና። ቃሌ ግን ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።